ኢየሱስ ክርስቶስ የዘላለም ጌታ ነው። ዛሬ የምንካፈለውን ክፍል ተነስተን እናነባለን። ባለፈው ሳምንት አንደኛ ተሰሎንቄ ምዕራፍ 1ን ሙሉን ለማየት እድሉን እግዚአብሔር ሰጥቶን ነበር። ዛሬ ደግሞ አንደኛ ተሰሎንቄ ምዕራፍ 2ን እናያለን ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ከምዕራፍ 2 ከቁጥር 1 ጀምሮ እንዳለ እናነባለን። ዛሬ እግዚአብሔር በረዳን መጠን ቁም ነገሩን እዚህ ክፍል ላይ ያለውን ሐሳብ እንጨብጣለን። እርግጠኛ ነኝ ጸልዩልኝ ብዬ አሳይመንት ሰጥቻችሁ ነበር፣ እንደምትጸልዩልኝ አምናለሁ። እግዚአብሔር ስሙ ይባረክ። መንፈስ ቅዱስ በመካከላችን ሆኖ ያገለግለናል። አሜን ነው ወገኖቼ። በጌታ ስም አነበዋለሁ። ወንድሞች ሆይ ከቁጥር 1 ጀምሮ ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና፣ ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራን ተቀበልን፣ ተንገላታንም፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን። ልመናችን ከስተት ወይም ከርኩሰት ወይም ከተንኮል አልነበረምና፣ ነገር ግን ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁ እያቆላመጥን ከቶ አልተናገርንም፣ እግዚአብሔርም እንደሚመሰክር እያመካኘን በመጎምጀት አልሰራንም። የክርስቶስም ሐዋርያ እንደመሆናችን ልንከብድባችሁ ስንችል ከናንተም ቢሆን ወይም ከሌሎች ክብርን ከሰውም አልፈለግንም። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን፣ እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እንድናካፍላችሁ ዘንድ በጎ ፍቃዳችን ነበረ። ለኛ የተወደዳችሁ ነበረና። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከናንተ በአንድ ስንኳ እንዳንከብድበት ሌትና ቀን እየሰራን የእግዚአብሔርን ወንጌል ለናንተ ሰበክን። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩም ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና። እስከዚህ ካነበብን በኋላ ሌላውን እንቀጥላለን። እንጸልይ። እግዚአብሔር ሆይ እናመሰግናለን። ስምህ የተባረከ ይሁን። ማደሪያ ይባረክ። ዙፋን የተባረከ ይሁን። ስለወደድከን የቃልን ደጆች ልትከፍትልን ደግሞ ለእያንዳንዳችን ልትናገረን የአባትነትን ድምፅ ልታሰማን በቃል ውስጥ ያለውን ፊደል የሆነውን ብቻ ሳይሆን መንፈስን ልታካፍለን ስለወደድክ እናመሰግናለን። እግዚአብሔር አባቱ አሁንም በጌታ በኢየሱስ ክርስቶስ ስም በሙላት በመካከላችን እንድታልፍ ለእያንዳንዳችን እንደሚገባን እንደ ዝግጅታችን መጠን አንልህም፣ አልፈ እንድትናገረን ምክንያቶቻችንን ሁሉ እያለፍክ የቃልህ ጉልበት የልባችንን ደጆች እንዲያንኳኳ ደግሞ እኛም እግዚአብሔር አባት ሆይ በቃል ውስጥ ያለውን እውነት በመረዳት እግዚአብሔር ሆይ የምንሰራበትም ደግሞ የምንሰራበትም እንዲሆንልን በጌታ በኢየሱስ ስም ለመነ። ቅዱሱ መንፈስህ እንደወደደ በመካከላችን አልፎ ይስራ። እግዚአብሔር ሆይ ከኔ ድካም ከኔ ስንፍና የተነሳ ለሕዝብ ልታስተላልፈው የተገባህ እንዳይከለከል ባሪያህን እርዳው።
እግዚአብሔር አባት ሆይ በፍጹም ግልጽነት ቃልህን እንድናገር መንፈስ ጉልበት ይሆነኝ። ደግሞ እግዚአብሔር ሆይ ሕዝብህም ቃልን የሚሰማበት ጸጋ በኢየሱስ ስም ይለቀቅለት። እግዚአብሔር አባት ሆይ ውስጣችን ሆኖ የሚሞግተን አሮጌው ሰው ከዚህ ወተን ስለምናደርገው ነገር ሹክ እያለን እችን የተወደደች ሰዓት በከንቱ እንድታልፍ በድካም ባዚም በድንዛዜ እች ጊዜ እንዳታልፍ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም የትኛውም በእግዚአብሔር ዕውቀት ላይ የሚነሳ ሰዋዊ የሆነ ሐሳብ ሁሉ በኢየሱስ ስም ይፍረስ። በጌታ በኢየሱስ ክርስቶስ ስም ከቃል ውጪ የሚተረጉም ሹክ የሚል ሌላ ድምጽ የሚያመጣ በስም ስልጣን የታሰረ ይሆን። ክብር ሁሉ ተጠቅልሎ ላንተ ይሆን። አሜን። አረፍ እንላለን። እግዚአብሔር ስሙ የተባረከ ይሆን። የባለፈውን ሳምንት አልከልስም። አሁን ቴክኖሎጂው ጥሩ ነው። በዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። ደግሞም ዛሬ የምንጀምረው ምዕራፍ 2 ስለሆነ ወደ ሌላ ምዕራፍ ተሻግረን እንቀጥላለን ማለት ነው። እግዚአብሔር ስሙ የተባረከ ይሆን። በጣም ይህንን የተሰሎንቄን መልእክት ለረጅም ጊዜ አብሮኝ ሰንብቷል። ሁሌ ከፍተዋለሁ፣ አየዋለሁ፣ አነባለሁ። አንድ ቀን ግን እግዚአብሔር እድሉ እንደሚሰጠኝ አስብ ነበር ከእናንተ ጋር እንደምካፈል። ያቺ ጊዜ አሁን እንደሆነች ሳውቅ የጊዜው ቃል እንደሆነ ለኔ መንፈሴ ይመሰክርልኛል። ስለዚህም ሐዋርያው በሚገርም ሁኔታ ለተሰሎንቄ ሰዎች ባለፈው ሳምንት ትዝ ይላችሁ እንደሆነ እግዚአብሔርን የሚያስመሰግንና ለአገልግሎት የተለየ ህይወት ምን እንደሚመስል ሐዋርያው ጳውሎስ ስለ ተሰሎንቄ ሰዎች በጣም በመገረም በመደነቅ የሚያመሰግንበትን ምክንያት እየደረደረ ምን ይላቸው ነበረ? ስለናንተ እግዚአብሔርን አመሰግናለሁ። እኔም ስለናንተ እግዚአብሔርን አመሰግናለሁ። ልትሰሙ ወዳችሁ ለእግዚአብሔር ቃል ጆሮቻችሁን ስለከፈታችሁ እግዚአብሔር ስሙ የተባረከ ይሁን። በጣም ሲጀምር ገና ምዕራፍ 2 ምን ይላቸዋል? በምን አይነት ሁኔታ ወደ እናንተ እንደመጣን ታውቃላችሁ። ዝም ብሎ አይደለም ሐዋርያው ጳውሎስና ሲላስ ወደ ተሰሎንቄ የወረዱት። ከተሰሎንቄ በፊት ባለፈው እንዳልኳችሁ በፊልጵስዩስ ነበሩ። በፊልጵስዩስ በሚገርም ሁኔታ ነገሮች ተመቻችተውላቸው አይደለም ያሳለፉት። እዚህ ጋር ክፍሉንም እንዳነበብነው በፊልጵስዩስ ምን አይነት መከራ እንደተቀበልን ምን ትላላችሁ? ታውቃላችሁ። ይሄንን በጣም ሐሳቡ ሙሉ እንዲሆን ወደ ሐዋርያት ሥራ ምዕራፍ 16 ላይ መልሳችኋለሁ። ምክንያቱም ሐዋርያው ጳውሎስ እንደውም ምንም አልተናገረም። ስለዚህ ምን አይነት መከራ እንደተቀበልን ታውቃላችሁ ብሎ ነው ያለፈው። ነገር ግን የሐዋርያት ሥራ ጸሐፊ ዶክተሩ ሉቃስ በደንብ ጽፎታል። አሳምሮ ያለውን ነገር የነበረውን ነገር ሁሉ ይተርከዋል። እግዚአብሔር ስሙ የተባረከ ይሁን። እዚህ ምዕራፍ 16 ከቁጥር 16 ጀምሮ ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረ አንዲት ገረድ አገኘችን ይላል። ብዙ ቀን አግኝታቸዋለች፣ ግን ድጋሜ ስታገኛቸው እርሷም ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ምን ትል ነበረ? ትጮህ ነበረ። ይሄ በጨለማውና በብርሃን ዓለም ያለውን ልዩነት ለማጥፋት ለመቀላቀል የምትፈልግ ነበረች። አንድ ናቸው ለካ አንድ ናቸው እንዲባል እየተከተለች እንደው የዘመኑ አገልጋይ ቢሆን እግዚአብሔር ይመስገን ሃሌሉያ አጋንንትን ሳይቀር አስመሰከረልኝ ይላል። ግን እርሱ ተቸገረ ይላል። ምክንያቱም ይሄንን መስመር ሊያሰምረው ስለፈለገ። ስለዚህም ይሄንን ብዙ ቀን ተቸገረና ዘወር ብሎ መንፈሱ ምን አለው ይላል? ገሰጸው። ከርሷ ምን አለ? እስቲ ወጣ በሉ። እግዚአብሔር ስሙ የተባረከው። ልክ መንፈሱ ከርሷ እንደወጣ በርሷ ጥንቆላ ትርፋማ የነበሩ አለቆቿ ነበሩ በስተጀርባ። የገቢያቸው ምንጭ እንደተቋረጠ ባወቁ ጊዜ ጳውሎስንና ሲላስን
ምን አሏቸው? ያዟቸውና ልብሳቸውን ምን አሉ ይላል? ገፈፏቸው። ያነበብኩ ጊዜ እንዳልፈጅ ብዬ ነው ጊዜን ለመጠቀም። ገፈፏቸውና የሚችሉትን ያክል ምን አሏቸው? እስቲ ደበደቧቸው አሉ። ደበደቧቸውና ያ ብቻ አልበቃቸውም። ወዴት ጣሏቸው? ወደ እስር ቤት ጣሏቸው ይላል። አስተውሉ። ተደብድበዋል፣ ልብሳቸው ተገፏል፣ ወደ እስር ቤት ተጥለው ደግሞ ያውም የውስጠኛው ክፍል ቶሎ እንዳይወጡ ወደ ውስጠኛው ክፍል የእስር ቤት ጠባቂው ምን አላቸው ይላል? ወረወራቸውና ቢተዋቸው ጥሩ ነበር። እነዚህ አደገኛ ስለሆኑ በደንብ ጠብቃቸው ስለተባለ እግሮቻቸውን ከግንድ ጋር ጠርቆ ምን አላቸው ይላል? አሰራቸው። ድብደባ፣ ገፈፋ፣ እስር። በእንደዚህ አይነት ኮንዲሽን ውስጥ ሆነው እዛ ውስጥ ታስረው እኩለ ሌሊትም ይላል እግዚአብሔር ስሙ የተባረከ ይሁን። በእኩለ ሌሊትም ህመሙን ከምናዳምጥ እስቲ ወደ ሰማይ ዝማሬን እንዘምራሉ። ማን? ጳውሎስና ሲላስ ዜማን ማዜም ጀመሩ ይላል። እረ ሃሌሉያ! መዘመር ሲጀምሩ የወህኒው መሰረት ምን አለ ይላል? እስቲ ተናወጠ በሉ አካችሁ። ተናወጠ ይላል። የወህኒው መሰረት ሲናወጥ እንደውም አንድ ሰው ሲናገር በጣም ደስ አለኝ። ምን አለ? እዛ እስር ቤት ውስጥ በመከራ ውስጥ መከራ እያዩ እንደዛ ሲሰቃዩ መዝሙር ሲዘምሩ ሙዚቃ መሳሪያም የለም፣ ጊታር ምናምንም የለም። ኢየሱስ ክርስቶስ ደስ አለውና በእግሮቹ መታ ሲያደርግ መሬት ተንቀጠቀጠች አለ። ቢት ያዘላቸው አለ። እግዚአብሔር ስሙ የተባረከ ይሁን። ደስ አይልም? በቃ የወህኒው መሰረት ምን አለ? ተናወጠ ይላል። ከዛ የሁሉም እስረኞች ሰንሰለት ተፈታ፣ በሮቹ ሁሉ ምን አሉ? እረ ሃሌሉያ! በዝማሬ ውስጥ ድል አለ ወገኖች። ህመማችን አሁን በተለያየ ነገር ውስጥ የምታልፉ ሰዎች ልትኖሩ ትችላላችሁ። አሁን እንኳን እዚህ ቁጭ ብላችሁ ከቦታ ቦታ በቃ ወገብ ህመም ብዙ ነገር ግን ዝም ብላችሁ ሰማይን አነጋግሩ፣ ሰማይ መልስ ይመልሳል። እነሱ ህመማቸውን ምን አላሉ? አላዳመጡም። እግዚአብሔርን እያሰቡ ማመስገን ጀመሩ። እግዚአብሔር ምድሪቱን አናወጣት። የሚገርመው የወህኒው መሰረት እስከ ዋናው በር የወህኒው ቤት በር ተከፈተ ይላል። ልክ ይጠብቃቸው ዘንድ የተመደበው ሰው ከእንቅልፉ ሲነቃ እስር ቤቱ ተከፍቷል። ወየው አለ። ሰይፍም ምን አለ ይላል? መዘዘ። እኔ በጣም የደነቀኝና ሐሴት ያደረኩት እነ ጳውሎስ ውስጠኛው ክፍል ናቸው፣ ግን ውጭ የሚደረገውን በመንፈስ ያይ ነበር። አንተ ሰው አለው ራስን ምን እንዳትል እንዳታጠፋ። ራሱን ሊያጠፋ ሰይፍ መዟል። ራስን እንዳታጠፋ አንድም ሰው አልጠፋም አለው። ኢየሱስ ክርስቶስ የዘላለም ጌታ ነው። ጨለማ እንደሆነ የምታዩት ያ የዘበኞቹ አለቃ ምን አለ ይላል? መብራት ተዋሰና ይላል። ይኑሩ አይኑሩ እንኳን የሚታይ አይደለም፣ ጨለማ ነው። ግን እንዴት አየ ጳውሎስ? ወገኖቼ እነዚህ አይኖች ሳያዩ ሲቀሩ የውስጥ አይኖች ያያሉ። በእነዚህ ማየት ስንጀምር የውስጠኛው እውር ይሆናል። እግዚአብሔር የውስጥ አይኖቻችሁን ይክፈትላችሁ። ከዛ ራስን እንዳታጠፋለው። ከዛም ምን አለ ይላል? መብራት አመጣና ሲያይ ሁሉም አለ። ወደ እነ ጳውሎስ ጋር ገባና አወጣቸውና ወደ ቤቱ ወስዷቸው ጌቶቼ ምን ላድርጋላችሁ? አንተ መመን የሰዎችም ይድናል። ከዛ ለምንድን ነው እዚች ጋር ነው? ለዚህ ነው ወደ ኋላ የተመለስኩት። ምን አደረገ ይላል? ቁስላቸውን አጠበና ይላል። አያችሁ፣ ደሙ ምናምን እንደቆሰሉን የገቡት ቁስላቸውን አጠበላቸው። ልክ ሲነጋ እነዛ አለቆች እነዛን ደብድበው ያሳሰሯቸው ኔክስት ዴይ ፍታና ልቀቃቸው፣ ሸኛቸዋል። ሐዋርያው ጳውሎስ አልወጣም አለ። እግዚአብሔር ስሙ ይባረክ። ሮማዊን ሰው እንደው ያለ ሕግ አስራችሁ ያለ ሕግ ትለቃላችሁ እንዴ ሲል ደነገጡ ይላል።
ደነገጡና እንደ ሮማውያን ናቸው። ከዛ እነዛ አለቆች መጡና ከተማዋን ለቀው እንዲሄዱ ምን አሏቸው? ለመኗቸው። እባካችሁ ምን በሉልን? አትበጥብጡን፣ ውጡልን አሉና ለመኗቸው። እነ ጳውሎስ እስከነ ቁስላቸው ከዛ ደስ የሚለው ወደ እነ ሊዲያ ቤት ገቡ። ከነ ሊዲያ ቤት ወዴት ሄዱ? ወደ ተሰሎንቄ ወረዱ። አያችሁ እነ ጳውሎስ እንዴት ወደ እናንተ እንደገባን ታውቃላችሁ። ልክ እንደኔና እንደናንተ ጠዋት ከሞቀ አልጋ ውስጥ ወጥተን ወደ ቸርች መምጣት እንደሚከብደን አይደለም ለሱ። ከእስር ቤት ወጥቶ ተደብድቦ ምናልባት እያነከሰም ምናልባት እዚህ ጋር ትላልቅ ብሩዝ የቆሰለ ጀርባ፣ ምክንያቱም መቱት አይደለም ደበደቧቸው ነው የሚለው። ድብደባ እንዴት ነው? በደንብ አድርገው አንክተዋቸው። ምክንያቱም መጽሐፍ አይዋሽ መንፈስ ቅዱስ ነው የተረከልን። ወደ እስር ቤት ቁስላቸውን አጠበላቸው ሲል ደም በደም ሆነው እንደገቡ ነው መጽሐፍ የሚነግረን። ቁስላቸውን አጥቦ ሲል ቆስለዋል። በእንደዚህ አይነት ሁኔታ በመከራ ውስጥ አልፈው ምን አይነት እሱ እንደውም በምን አይነት መከራ ውስጥ አልፈን እንደመጣን ታውቃላችሁ ብሎ ነው የተረከላቸው። ለማን? ለተሰሎንቄ ሰዎች። ሉቃስ ግን በደንብ አድርጎ ተደብድበው እንደነበረ ይሄንን በደንብ አድርጎ ብሪፍ ያደርግልናል። በእንደዚህ አይነት ኮንዲሽን ሰው ሆስፒታል የታለ እስቲ እንደው እንትን እንዳይሆንብኝ ብሎ ወይም ወደ ሕክምና በሚሄድበት ሰዓት እነ ጳውሎስ ወደ ተሰሎንቄ ሲወርዱ ወደ ምኩራብ እንደ ልማዳቸው ገቡ ይላል። ኧረ ሃሌሉያ! ወደ ምኩራብ ገቡና ወንጌልን ቀጠሉ። መንፈስ ቅዱስ እንዴት ታዲያ ቃላቸውን አያጽና ወገኖች። ህመማቸው ረስተው የተላኩበትን ዓላማ አጀንዳቸውን ይዘው ወደ ሚድኑ ሰዎች፣ ይሄ ህመም ይፈወሳል ነገር ግን ከዘላለም ሞት የሚድኑ ሰዎችን እያሰቡ ወዴት ወረዱ? ወደ ተሰሎንቄ ወረዱ። ከዛ በምን አይነት ሁኔታ ወንጌልን ወደ እናንተ እንዳደረስን ታውቃላችሁ አላቸው። ዝም ብሎ ስንመጣም ዝም ብለን በማባበል ቃል አይደለም የመጣ ነው። ምክንያቱም እዛ ጋር የቆሰሉለት እዛ ጋር መከራ ተቀብለው እስር ቤት አናውጦ በር ከፍቶ ያስወጣቸውን እርሱን አምላካቸውን ያውቁታል። ያንን በዛ ኃይል በዛ መንፈስ ስለመጡ ተጽዕኖ የሚፈጥር የእግዚአብሔር ቃል ከነሱ ይወጣ ነበር። ዝም ብሎ በሚገርም ሁኔታ ልክ ከቁጥር 1 እስከ 9 ስታዩ 4 ዋና ንዑስ ነገሮችን እናያለን። መግባታችን ከንቱ እንዳይደለ ታውቃላችሁ። ቁጥር 1 ላይ ልመናችን ከስተት ወይም ከርኩሰት ወይም ከተንኮል አልነበረምና። እነዚህን ሰዎች ሲያገለግሏቸው ለምኗቸዋል። በቃ ይሄንን ወንጌል እንዲሰሙ ጆሮቻቸውን እንዲከፍቱ ለመኗቸው። የለመኗቸው ሰምተው እንዲድኑ እንጂ የሆነ ጥቅም ከነሱ ለማግኘት አልነበረም። ስለዚህም እንደምታውቁት እያቆላመጥን ከቶ አልተናገርንም። እከልዬ ምናምንዬ ብለን እንደው አንዳንድ ጊዜ እግረ መንገዴን እንዲውል እንከራችሁ። እውነቱን የሚነግራችሁ ሰው ሊቆረቆሯችሁ ይችላል፣ ግን የሚወዳችሁ ያ ሰው ነው። እከልዬ ብሎ አቆላምጦ ከሚሸኛችሁ ጳውሎስ እያቆላመጥን ምን አላላችሁ? ስለዚህም ወገኖቼ ከጳውሎስ ሕይወት ይህንን እንማራለን። እየተቆለማመጥን እውነትን ከመናገር ወደ ኋላ ከማለት እግዚአብሔር ይጠብቀን። እውነትን እየተነጋገርን እውነትን እየገለጥን እውነትን በፍቅር እየገለጥን እንድንነጋገር የእግዚአብሔር ቃል ያስተምረናል። በጣም የሚገርመው ድካማችንና ጥረታችን ትዝ ይላችኋልና እንዴት እንደመጣን ይሄንን እንድታስታውሱ ፈልጋለሁ። ለዚህም ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁ። በከንቱ እንዲሁ ቪዚት አድርገን ጎብኝተናችሁ ልናልፍ ሳይሆን በሰማይና በምድር መካከል የተንጠለጠለውን እርሱን ክርስቶስን ለእናንተ ልናስተዋውቃችሁ መጥተናል። በከንቱ እንዲሁ አልመጣንም። እግረ መንገዳችንን በእናንተ በኩል አላለፍንም። ዓላማ አለን። እርሱም
ይህንን ወንጌል ሕያው የሆነውን ወንጌል ልንሰብካችሁ የመጣ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ወደ ተሰሎንቄ ሲገቡ እንዲሁ አልገቡም። በእንደዚህ አይነት ኮንዲሽን ውስጥ ሆነው በደቀቀ በተጎዳ ማንነት፣ ስጋቸው የተጎዳ ግን መንፈሳቸው ጠንካራ፣ ውስጣቸው እጅግ ስትሮንግ የሆነ ነገር ይዘው ነው የገቡት። ለትውልድ የሚተርፍ ነገር ይዘው ነው የገቡት። እግዚአብሔር ስሙ የተባረከ ይሁን። ወደ እነሱ ገብተው የተናገሯቸው ቃሎች ደስ የሚለው ከንጹህ ልብ እንደመነጩ ከቁጥር 3 እስከ 4 ላይ የተናገረውን በቁጥር 5 እና 8 ላይም በማስረጃ ያስደግፋል። ምን ይለዋል? ይህም እያቆላመጥን አልተናገርንም፣ ቅድም እንዳልኩት በመጎምጀት አልሰራንም። ልክ ወንጌል አድርሰው ቀጥሎ የሚያገኙትን ጥቅም ወይም ደግሞ በዘመኑ አባባል የምትታሸገውን ፖስታ አስበን አይደለም። ለጥቅም ምን አላለም? አልሰራንም። የሰራነው ከንጹህ ልብ በመነጨ እናንተን ከማትረፍ አንጻር ይህንን ወንጌል ለእናንተ አድርሰናል። በመጎምጀት ወገኖቼ፣ መጎምጀት በተለያየ መንገድ ሊገለጥ ይችላል። አንዳንዱ ወደታችም ዝቅ ብሎ ክብርን ከሰው አልፈለግንም ይላል። ስናገለግል የሆነ ነገር ፈልገን አናገልግል። ከሰው በሚመጣ ሪስፖንድ እሱን እያሰብን ካገለገልን በምድር ሂሳብ ካወራረድን በሰማይ አጠብቁ። ግልጽ ነው። ክብር፣ ዝና፣ አንቱታ እነዚህ ነገሮችን ከፈለግን ይሄንን ፈልገን አይደለም ወደ እናንተ ስንመጣ፣ አክብሮትም አይደለም ከናንተ የምናገኘውንም ጥቅም ጎምጅተን አይደለም እያቆላመጥንም። ለዚህ እኮ ነው አንዳንድ ጊዜ ማቆላመጥ ሲበዛባችሁ something ከልያ አንተ እኮ ምናምን ሲላችሁ ቀጥሎ እንትን ቀብድ እየሰጣችሁ ነው የሆነ ነገር። በተለይ በዚህ ዘመን በጣም ታፍ ነው ወገኖቼ። የኔ ሆድ ይሏቸዋል። ሆዲ ግን ሐዋርያው ጳውሎስ የሚገርመው ያላቆላመጡት ባለፈው እንዳልኳችሁ የቆላሲያስ ቤተክርስቲያን ዙሪያ በተሰሎንቄ በአጠቃላይ በምድርቱ የጥንቆላ ደግሞም የአጋንንት አሰራር በሞላበት ነጩን ነጭ ጥቁሩን ጥቁር ብለው ነው። አጋንንትን ማምለክ የዘላለም ሞት አለው፣ ከዚህ ብትመለሱ የዘላለም ሕይወት አለው ብለን ነው የነገርናችሁ። ለዚህ ነው የተሰሎንቄ ሰዎች ከአጋንንት አምልኮ እግዚአብሔርን ወደ ማምለክ ምን ያሉት የዞሩት። ቁጥር ምዕራፍ 1 ቁጥር 10 ላይ ታችሁታል። ወደ ሙሉ ለሙሉ ተርን አደረጋችሁ፣ ዞራችሁ ይላቸዋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህም በአንጻሩ ነፍሳችን ሳይቀር እንኳን አይደለም ወንጌልን የተላክንበትን ተልእኮ ብቻ ሳይሆን ከኛ የሆነውን ነፍሳችንን እንኳን ልንሰጣችሁ ምን ብለን ነበር? ጨክነን ነበር። በዚህ ዘመን ምናልባት ለቤተ ክርስቲያን ሰዎች ወይም ለምታገለግሏቸው ሰዎች ላትሰቀሉ ወይም መከራ ላትቀበሉ ትችላላችሁ። ነፍስን መስጠት እኔ በዚህ ዘመን ቨርሽን ለኔ ለአንድ ሰው ጊዜ መስጠት፣ ዋጋ አብሮ መክፈል፣ በሐዘናቸው በችግራቸው ከጎን መቆም፣ ይሄ ይሆናል የሚጠበቅብን። ባለፈውም ብያቸዋለሁ። ደስ ካለው ጋራ ካዘነ ጋር ለማዘን በጣም ፈጣኖች ነን። ደስ ካለው ጋር ለመደሰት ግን ይከብደናል። ስለዚህም እግዚአብሔር ደስ ከሚሰኙ ጋር ደግሞ ደስ እንድንሰኝ እግዚአብሔር ይርዳን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ይህም ፍቃደኝነታቸው በሁለት መልኩ በተግባር እንደተገለጠ ሲያብራራላቸው ምን ይላል? የቀን ስራ እየሰራን አይነት ነው። በቀን ምን እየሰራን ራሳችንን እየረዳን ነው እንጂ ከናንተ አንድም ነገር ፈልገን አልመጣንም። ምክንያቱም በእጆቻችን እየሰራን ነው የሚለው። ምን አላችሁ? አገለገልናችሁ። እንዴት ነፃነት አለው መሰላችሁ? ሁሉ ጊዜ እናገራለሁ። አንድ ጊዜ
አገር ቤት እዚህ መድረክ ላይ ተናግሬው ሊሆን ይችላል። አንድ ሰው ያለ ስርዓት ሲሄድ አንድ ወንጌላዊ አይቶት ነበርና ሰምቶ ነበርና ሊገስጸው ጠራው፣ ቀጠረው። ያንን ያለ ስርዓት የሚሄደውን ሰውዬ ማለት ነው። ከዛ ክፋቱ የት ይቀጥረዋል? የሚገርም ክትፎ ቤት ቀጠረው እና ወደዛ ሲሄድ ለጓደኛው ነግሮት ነበር። ዛሬ ጉዴ ፋላ ብሎት ነበር። ምን ወንጌላዊ ከሌ ሊያገኘኝ ቀጥሮኛል። ነገሩን ሰምቷል፣ ጥፋቱን የሚሄድበት መንገድ ማለት ነው። ስለዚህም ልክ ሲገናኝ የሚገርም መስተንግዶ አረገለት። ከዛ ፕሮግራሙ ያው ተነጋገሩ፣ በል ጠጡ፣ ሄዱ። ልክ እንደጨረሰ ጓደኛው ደወለለት። እንዴት ሆንክ አለው። በአንድ ክትፎ ዘጋሁት አለው። በስንት ክትፎ? ወገኖቼ በበላችሁ ቁጥር አፋችሁ የሚለጎም ከሆነ አደጋ ውስጥ ነው ያላችሁት። ምንም ጥቅም ይቅርባችሁ፣ እውነትን ተናገሩት። ያ ሰው በአንድ ደህና ክትፎ ተዘጋ ማለት ነው። ስለዚህም ሐዋርያው ጳውሎስ ከምትዘጉኝ አፋችሁን መዝጋት አለብኝ ብሎ የተነሳ ይመስለኛል። ስለዚህም ከናንተ አንዳች እንኳን ምን አላልኩም፣ አልተጠቀምኩም፣ ግን መብቱ አለኝ። ምን እንድል? የሐዋርያነት መብት አለኝ። ከናንተ ለስጋችሁ ለመንፈሳችሁ አንዳች ነገር ሳደርግ ለስጋ የሚሆነውን ነገር ማድረግ ግዴታችሁ ነው። ነገር ግን ያ እንዳይሆን የተበረዘ ወንጌል እናንተ ጋር እንዳይደርስ በገዛ እጆቻችን እየሰራን ምን አልናችሁ? አገለገልናችሁ። እቺ ቤተክርስቲያን ስትጀመር አብረን የነበርነው 4 ወገኖች ምን አልን? አንዳንዶች ብር እንደዚህ በቃ ቤት ኪራይ እኮ ምናምን ሲሉ አይ የመናገር መብታችንን እውነተኛ የምንፈልገውን መንፈሳዊ እይታችንን ለመናገራችን አፋችንን ከሚዘጉን ብር ምን አንልም፣ አንቀበልም። የፈለገውን ዋጋ ያስከፍለን ከኪሳችን አውጥተን ምን እንላለን? እንከፍላለን። መሰረቱ ገና በጥቅም የተሳሰረ እንዳይሆን ብለን ነው አለን። ለአመት ምናምን ያክል የሚገባውን ድሪም ምንናፍቃትን ያችን ቤተክርስቲያን በእግዚአብሔር ቃል እውነትና በመንፈስ ምንም ጥቅም በሌለበት በዛ ሁኔታ እግዚአብሔር መሰረቱ እንዲጣል አደረገ። እስከዛሬው በድፍረት በነፃነት በፊታችሁ ቆሜ እንድናገር አቅም ማንም አፌን አያዘጋኝም። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ሁላችንም እዚህ የምናገለግላችሁ በአጠቃላይ ወደ ኪሳችን የሚገባ ነገር የለም። ደስ ብሎን ነፍሳችንም ሳይቀር ተቆርሰን ለማገልገል እግዚአብሔር የጣለብን ሸክም ግድ ስለሚለን ብንገፋም አንወድቅም፣ እንንገዳገዳለን፣ እንቆማለን። እግዚአብሔር ከተከላችሁ ማንም አይነቅላችሁ። ክብር ለእግዚአብሔር ይሁን። ስለዚህ ምን ይላል? እንዲሁም ከቁጥር 11 እስከ 12 ተሰሎንቃውያን የነርሱን አርያ እንዲከተሉ የሰጣቸው መመሪያ ለእግዚአብሔር እንደሚገባ ምን ትሉ ዘንድ ይላቸዋል? እንድትመላለሱ ዘንድ የአገልግሎት ንጽህናቸውን እያረጋገጠ ይነግራቸዋል። ቁጥር 12 እስከ 11 እስከ 12 መግባታችን በጣም እያነጻጸረ ነው የሚናገረው። ምን ይላቸዋል? መግባታችን ከንቱ እንዳልሆነ ታውቃላችሁ። ነገር ግን በብዙ ገድል የእግዚአብሔር ወንጌል ለእናንተ እንዲደርስ በአምላካችን ደፈርን ይላቸዋል። ቀጥሎስ ልመናችን ከስተት ወይም ከርኩሰት ወይም ከተንኮል አልነበረምና፣ ነገር ግን እያነጻጸረ ነው የሚናገረው። ነገር ግን ወንጌል አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ ምን እንላለን? እንናገራለን። እንደዚሁም እንደምታውቁት እያቆላመጥን አልተናገርንም። ነገር ግን ሞግዚት የራሷ ልጆች እንደምትንከባከብ
በመካከላችሁ የዋሆች ሆንን ሁሉንም ነገር ግን እኛ እንደዚህ ነው። ሐዋርያው ጳውሎስ ይሄንን የሚሞግትበት የራሱ ምክንያት አለው። በዛን ዘመንም ልክ ዘመኑ አሁን በዚህ ዘመን እንዳለው ወደ አንድ ወንጌልን ይዘን መጣን በሚል በተጀባቦነ ነገር ሄደው የሰዎችን ኪስ የሚያራቁቱ ነበሩ። ስለዚህም እነ ጳውሎስም ከነሱ እንዳንዱ ናቸው ተብሎ ተነግሯል። እናንተን ሳይሆን ወንጌል ምናምን ሳይሆን ሊበዘብዟችሁ ነው ብለው የሐሰት ወሬ አስወርተውባቸው ነበር። ያንን ነው የሚሞግተው። እኛ እንዲህ ነው ይሄው እያለ እያነጻጸረ እናንተን እንጂ ኪሳችሁን አይደለም እጃችሁን አይደለም እያለ ሐዋርያው ጳውሎስ ይሞግታቸዋል። ወገኖቼ ብድራታችሁን በምድር አስባችሁ ካረጋችሁ ቅድም እንዳልኩት ሂሳብ እዚሁ ታወራርዳላችሁ። አንዳንዴ እንደዚህ ይላለው ነኝ ስሩ እዚህ ጋር ነገሩ ዳይሬክት ዲፖዚት ነው። ገባችሁ? በእግዚአብሔር መንግስት የሚገባላችሁ ነገር አለ። አንዳንዴ ብራችሁ እጃችሁ የማይገባው ዳይሬክት ዲፖዚት እየሄደ ነው አይደል? ከዚህ የተወሰደ ነው። እኛ ሰማይን እያየን እናገለግላለን። እግዚአብሔር ጳውሎስ ነው በቃ ይሄ ስለገባው ነገሩ ከሰው በሚያገኘው ነገር ሳይሆን ከሰማይ የሚጠብቀውን እያሰበ ስለሚያገለግል በጌታው ይደፍራል። ስለዚህም እነዚህ ንጽጽሮች የሚያስረግጡልን ነገር በእውነት የወንጌል አገልጋዮችና በአባይ ጥቅም ፈላጊዎች መካከል እንዴት መለየት እንደምንችልና እንዴት በሁለቱም መካከል ደማቅ መስመር ማስመር እንደሚገባን ያስረዳል። በዛና በሐሰተኛውና በእውነተኛው መካከል ሁሌ አንድነን ነው አይደለንም እያልን መሄድ አለብን ማለት ነው። ግልጽ ነው። እያሰመርን መስመሩን እያደመቅን መሄድ እንጂ እየመጡ ለዚህ ነው አሁን ብዙ ሰዎች አንድ እግር ዓለም አንድ እግር እግዚአብሔር ቤት ምናምን የሚባል ነገር እንደዛ ከሆነ ወገኖቼ አደጋ ውስጥ ነው ያለ ነው። ስለዚህም የወንጌልን ስራ በማጭበርበር አልሰራንም። ወንጌል በኃይል ሊሰራ የቻለው ልባቸውን የሚመረምረው እግዚአብሔር አገልግሎታቸውን ስለተቀበለና በታላቅ ተቃውሞ ውስጥ በእነርሱ ውስጥ አልፎ ሊሰራ ስለቻለ ነው። ተቃውሞ አለ። ደስ የሚለው ባይዘወይ መከራ ሰውን አያጠፋም። ብዙ ሰዎች የማጣት ጎርፍ ሳይወስዳቸው የማግኘት ጎርፍ ይወሰዳቸዋል። አሁን ብዙ በእግዚአብሔር ቤት ውስጥ ድሮ የነበሩ ሰዎች በአንድ ወቅት ማጣትን ሬዚስት አድርገው ተቋቁመው ወንጌልን ሰብከው ብዙ ምዕራፍ ሄደው ልክ ዘመን አልፎ የሆነች ነገር ስትሞላ ያቺ ጠራርጋቸው ወስዳቸዋለች። ስለዚህም የሆነ እግዚአብሔር ረድቷችሁ የሆነ ነገር ሲሆን ወገኖች የበለጠ የሙጥኝ ልትሉት እንጂ መጽሐፍ ቅዱስ ሲናገር ሰው ዓለምንና በዓለም ውስጥ ያለውን ሁሉ አትርፎ ነፍሱን ቢያጎድል አያችሁ የትኛውም ነገር ተደምሮ እናንተን አያክልም። ለናንተ ለእግዚአብሔር ብርቁ እናንተ ናችሁ እንጂ የሚከተላችሁ ነገር አይደለም። እንደውም እኮ በረከትን ይከተላችኋል ተባለ እንጂ ተከተሉ አልተባለም። እኛ የምንከተለው ማንን ነው? ጌታን ነው። በረከት ደግሞ አሁን ችግሩ እኮ እኛ በረከት ስንከተል በረከት ደግሞ እኛን ሲከተል ተላልፈናል። ስለዚህም እኛ ጌታን እንከተል፣ በረከት ደግሞ እኛን ይከተላል። አሜን ነው ወገኖች። እግዚአብሔር ስሙ የተባረከ ይሁን። ስለዚህም በዚህ መንፈስ እንድናገለግል እግዚአብሔር እንደነ ጳውሎስ ይርዳን። ጳውሎስና ሲላስ ያው ስውር አጀንዳ ይዘውና የራስ ምገባ ፕሮግራም አልነበራቸውም። የራስ ምገባ የራስ ጥቅም ማስከበሪያ ምንም ነገር አጀንዳው አልነበራቸውም። እነሱ ጥቅማቸው የሌሎች ጥቅማቸው ሌሎች በወንጌል ሲያምኑ ያነጎላቸው ያነበረ ፐርፐዛቸው እግዚአብሔር ስሙ ስለዚህም ስለ ልባቸው ምስክር አድርገው የጠሩት እግዚአብሔርን ነበር። ደስ አይልም? እንዴት ወደ እናንተ እንደገባን እንዴት ወንጌል እንዳደረስን እናንተ ምንድናችሁ? ምስክሮች ናቸው። ደግሞም እግዚአብሔር ራሱ ምንድነው? ዋው! እግዚአብሔርን ማን አደረጉት? ምስክር አደረጉት። ዛሬ እግዚአብሔር ምስክራችን ይሁን ወገኖች።
ጌታ ምስክራችን ይሁን። ዋው! እኔ ምን አይነት መባረክ ነው! ምን አይነት በቃ ሙሉ ልብ በጌታው ስላለው ደፈረ። እግዚአብሔር ምስክሬ ነው አለ። አሁን አንዳንድ አጭበርባሪ እንደዛ ሲል ይዘገንነኛል። እግዚአብሔር ምስክሬ ነው ሲል ኧረ እባክህ የራሴ ምስክር እግዚአብሔር ምስክሬ ነው። እነ ጳውሎስ ይበሉ እውነትም ይሄው ዘመን ተሻግረው በእኛ ላይ ተጽዕኖ የፈጠሩ እግዚአብሔር ምስክራቸው ስለሆነ ነው። አሜን ወገኖች። አንዳንዴ እናንተም እግዚአብሔር ምስክሬ አትበሉ። ዝም ብላችሁ እግዚአብሔር የውሸተኛ ምናምን ምስክር አይሆንም። በቦታውና በአግባቡ እንጠቀሙ አይደል? እሺ። እግዚአብሔር ይባረክ፣ ስሙ የተባረከ ይሁን። በቃ በቦታውና በስፍራው እግዚአብሔርን ምስክር እንጠራለን። ሰው አልገባው ሲለው ይሄው ጌታ አንተ ምንድነህ ምስክር ነህ ብሎ በእውነተኛው መንገድ የሰው ምስክርነት ለማጠራቀም እንዲና እንዲያ አንበል። ግልጽ ነው። ሰዎች እንዲቀበሉን ብለን መከራችንና ሰሞኑን አንድ ነገር ለወገኖቼ እላቸዋለሁ። ወገኖቼ ሰው ሁሉ እሱ ውሸተኛ ብሏችሁ እውነተኛው ከጎናችሁ ከቆመ እናንተ ማጆሪቲ ናችሁ። አሜን ይባላል። ስሙ የተባረከ ይሁን። እግዚአብሔር ከእናንተ ጋር ከሆነ በቃ የነገሩ ሁሉ መጨረሻው ነው። እግዚአብሔር ከእናንተ ጋር ካለ በቂ ነው። እስቲ በቂ ነው በሉ። ከበቂም እግዚአብሔር ከኛ ጋር ካለ መከራችሁን አትዩ። ሰውን ለማስረዳት እኔ እንደዛ ቸገር ነበር፣ አሁን እግዚአብሔር ገላገለኝ። ስሙ የተባረከ ይሁን። ከቁጥር 13 ላይ ያላነበብነው ክፍል ምን ይላችኋል? የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። ይኸውላችሁ የእግዚአብሔር ቃል እኛንም ይሰራል፣ በእኛም ይሰራበናል። አያችሁ፣ መጀመሪያ ደስ የሚለው እግዚአብሔር ቃል ወደኛ ሲመጣ እኛንም ይሰራው፣ ከዛ እኛን የሰራብን ያ እግዚአብሔር ቃል በእኛ ደግሞ መስራት ይጀምራል። ስለዚህም እነዚህ ሰዎች ወደ እናንተ ስንመጣ የእግዚአብሔርን ቃል እንደ ሰው ቃል አያችሁ፣ እዚህ ጋር ነው ጥቅሙ። ማንጠቀመው ብዙ ጊዜ እንደ ሰው ቃል ስለምንሰማው። ለዚህ ነው ሰዎች የእግዚአብሔር እኛም የምንናገር ማንም የሚናገር ቢኖር እንደማን ይናገር? እንደ እግዚአብሔር ቃል ምን ይበል ይናገር። የሚሰራው ማን ስለሆነ? የእግዚአብሔር ቃል ስለሆነ። ጥሩ ሐሳብና ጉድ አይዲያና ጋድ አይዲያ አለ። ጥሩ ሐሳቦች ሁሉ ምንም አይሰሩም፣ በእግዚአብሔር ቃል ሲመዘኑ ምንም ናቸው። ግን እየጎረበጠም እያመመም ቢሆን የእግዚአብሔር ቃል ይሰራል። ምክንያቱም ባለቤቱ ምን ብሏል? ቃሌ እንዲሁ ከኔ ወጥቶ እንደዚሁ ምን ያሰበውን አድርጎ ሰርቶ ነው ምን የሚለው። ስለዚህም እርግጠኛ መሆን ያለባችሁ እንደ እግዚአብሔር ቃል መናገራችሁን። ለዚህም ነው የሰማችሁት ቃል እንደ ሰው ቃል እንደ ጳውሎስና እንደ ሲላስ ቃል ስላልተቀበላችሁት ምን ብሏችኋል? ጠቅሟችኋል። በእምነት ስለተቀበላችሁት እንደምን እንደ እግዚአብሔር ቃል ስለተቀበላችሁት ሰርቶባችኋል። የሚገርመው በእናንተ በምታምኑ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አልተቀበላችሁም። የምስጋናውም ሰበብ ምን ብሎ ይላችኋል? ለማመስገን ሁለት ሰበብ አለኝ ይላል። እዚህ ጋር ምክንያት አለኝ። አንደኛው ጳውሎስ የሰበከውን ወንጌል የእግዚአብሔር ቃል እንደ እግዚአብሔር ቃል መቀበላቸው እኔንና ቃሉን ምን ስላላችሁ በቃ በእኔ በኩል የመጣውን ቃል እንደ እግዚአብሔር ቃል እኔን ደግሞ እንደ መልእክተኛ ስለተቀበላችሁ ለዚህ እግዚአብሔር ምን እላለሁ? አመሰግናለሁ። ቃሉን ስትቀበሉ ለቃሉ መከራንም ለመቀበል ፍቃደኛ ስለሆናችሁ እግዚአብሔርን አመሰግናለሁ። ደስ አይልም? ቃሉን በመቀበላችሁ የሚመጣ መከራ አለ። ቃሉን ብቻ መቀበል ሳይሆን አብሮት የሚመጣውን መከራ ለመቀበል ፍቃደኛ ስለሆናችሁ እግዚአብሔርን አመሰግናለሁ። አያችሁ፣ አንዳንድ ጊዜ
መስማትና ቃሉን መስማትና መቀበልና ከተቀበልን በኋላ በህይወታችን በሚመጣው ለውጥ የሚመጣውን መከራ ለመቀበል ብዙ ሰው አይፈልግም። የዛን ጊዜ ነው ከክብር የምንጎለው። የዛን ጊዜ ነው እግዚአብሔር ባከበደ ልክ ሳንከብድ ቀለን የምንገኘው። ወገኖቼ ለመክበድ ከባዱን የእግዚአብሔርን ቃል እንቀበል። ከተቀበልን በእርሱ ለመኖር እንጋደል። ቃሉ በእኛ ህይወት ልዩነት ስለሚፈጥር ጳውሎስ ይሄንን ቃሉን ከኛ ለመቀበል እንደ እግዚአብሔር ቃል ለመቀበል ብቻ አይደለም የጨከናችሁት። እንደምን በቃሉን በመቀበላችሁ ምክንያት የሚመጣውን መከራ ለመቀበል ፍቃደኛ ስለሆናችሁ ካዱ ስትባሉ አንክድም፣ ይሄ የእግዚአብሔር ቃል ነው ብላችሁ ስለጸናችሁ፣ ስለዛም እግዚአብሔርን ምን እንላለን? እናመሰግናለን። ያ ብቻ አይደለም፣ እግዚአብሔር ስሙ የተባረከ። ቁጥር 14 ላይ ምን ይላል? በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋል። ዋው! ይሁዳ ከይሁዳ ወደ ሰማሪያ እንደዛ አይደለ? ልክ ይሁዳ ላይ ወንጌል እንደፈነዳ ብዙዎች ወንጌልን ስላመኑ በይሁዳ ምን መጣ? መከራ ተነሳ አይደለ? መከራ ሲነሳባቸው በገዛ ወገኖቻቸው መከራ እንደመጣባቸው በእናንተም በኩል በራሳችሁ ወገኖቻችሁ በኩል ምን ብሏል? መከራ መጥቶባቸዋል። ነገር ግን ይሄንን በማድረጋችሁ መከራን ለመቀበል ስለወሰናችሁ ከእግዚአብሔር ማህበርተኞች እንዳንዱ መሰላችሁ። ኧረ ሃሌሉያ! የአዲስ ኪዳን ጅማሬ ላይ የነበርነውን ቸርች ትመስላለች እንዲህ አሁኗ ቸርች። አያችሁ፣ እርግጠኛ መሆን ያለብን ሐዋርያው ጳውሎስ እውነትም አቤኔዘሮች ያኔ እንደ ይሁዳ፣ እንደ ተሰሎንቄ፣ እንደ ፊልጵስዩስ ቤተክርስቲያን እንደ እግዚአብሔር ማህበርተኛ መሰላችሁ ይለናል ወይስ መልክ አጣውባችሁ? ስለዚህም እዚህ ላይ ነው መጋደል ያለብን። በእርግጥ የእግዚአብሔር ማህበርተኞችን እንመስላለን ወይ? የመጀመሪያይቱን ቤተክርስቲያን መልክ እኛ ላይ እግዚአብሔር ፈልጎ ያገኛል ወይ? ሐዋርያው ጳውሎስ አንዱ የሚያመሰግንበት ልክ ሲያያቸው መከራ ውስጥ ሲያልፉ፣ በመከራ ውስጥ ሲያለፉ የሚሆነው ነገር እናንተ የተሰሎንቄ ሰዎች ይገርማል፣ እናንተም ከይሁዳ እንደ ይሁዳ ቤተክርስቲያን እንደ እግዚአብሔር ማህበርተኞች መሰላችሁ። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ምን እያለ ነው? በሌላ አባባል በክርስቶስ ኢየሱስ ባመኑት ላይ የሚደርሰው መከራ ነው እየደረሰባችሁ ያለው። ለእናንተ ብቻ የመጣ አይደለም። እንደውም የዕብራዊ ጻፊ ይህንን በደንብ አድርጎ ይናገራል። ዕብራውያን 5 ላይ ስትሄዱ እንደዚሁ በጣም በሚገርም ሁኔታ ያብራራዋል። ግን ይሄንን እንዲቀበሉ ምክንያት የሆነው አንደኛ ተሰሎንቄ ምዕራፍ 3 ላይ ሻገር ብለን ስናይ ቁጥር 4 ላይ በእውነት እናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን ምን ብለናችኋል? እነግረናችሁ ነበረ፣ እንዲሁም ደግሞ ሆነ። አያችሁ፣ ቅድም በማባበል በማቆላመጥ ወደ እናንተ አልመጣንም። ይሄ ይዘነው የመጣነው ወንጌል ዋጋ ምን ይለናል? ያስከፍለናል። መከራም ለመቀበል ዝግጁ ነን። ምክንያቱም ፊልጵስዩስ ላይ መከራ ተቀብለው ነው ከዛ ተሰደው የመጡት። አሁንም እዚህ ያ መከራ ይመጣል ብሎ ተናግሮ በደንብ ካስታጠቃቸው በኋላ መጡና ምን አሏቸው? ተነሱባቸው፣ ህዝብ አስተባብረው። ከዛ በኋላ ነው ወዴት ሄዱ? ወደ ቤሪያ ወረዱ ይለናል። መከራውን ሽሽት። ሃሌሉያ! ስሙ የተባረከ ይሁን። ስለዚህም እኛ በእርሱ ያመንን ብቻ ሳንሆን ያመንነው በክርስቶስ ኢየሱስ ማመን ብቻ ሳይሆን ያመንነው የከፈለውንም ዋጋ ለመክፈል ለዚህም ነው የተጠራ ነው። ያመንነው ማን ነው? ጌታ ኢየሱስ ክርስቶስ ነው አይደለ? እዚህ ነው ዕብራውያን 5:7-8 ላይ ስትሄዱ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋራ በጸሎትና በምልጃ አቀረበ። እግዚአብሔር ስለመስማቱ እግዚአብሔር
ወደ እግዚአብሔር ጮኸ። ልጅ ቢሆንም ምን አላለም? ጩኸቱ ምን አልተሰማለትም አይደል? አላዳነው፣ ጨከነበት፣ ዝም አለው። ዛሬኛ ስንጮህ እንድንሰማ እግዚአብሔር ልጁ ኢየሱስ ክርስቶስን በቀራንዮ መስቀል ላይ አባት ሆይ ስለምን ተውከኝ ሲለው ዝም አለው። ዛሬ ጌታ ሆይ ብለን መደመጣችን ምክንያት በመከራ ውስጥ ዝም የተባለ ነበር። ምንም ልጅ ቢሆን ከተቀበለው መከራ ምንን ተማረ? መታዘዝን ተማረ። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህም የመከራውን መነሻ ይነግራቸዋል። ይሁዳ ያሉት መከራ የተነሳባቸው ከራሳቸው ወገን እንደሆነ እነሱም ከራሳቸው ወገን መከራ እንደተነሳባቸው ኢየሱስም ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። እናንተንም አንዳንድ ጊዜ ለተቀባይነት መከራችሁን አትዩ ወገኖች። ዋናውም የወንጌል ባለቤት የሆነው እርሱም ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ልክ ሐዋርያው ጳውሎስ እንዳለው ኢየሱስ መከራን ተቀብሎ እኛን ከመከራ እንዳዳነን እኛም በዚህ ውስጥ እናልፍ ዘንድ ግድ እንደሆነ የእግዚአብሔር ቃል አስረግጦ ይነግረናል። እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ። ስለዚህም ወገኖቼ የተሰሎንቄን ቅዱሳን ስናስብ ሕይወታችንን በእነሱ ጫማ ውስጥ ብናስገባ አሁን እያለፍንበት መከራ ብለን የምንጠራው ብቻ ሊሆን ይችላል፣ ሙሉን ሳይሆን አንዳንዱ በቃ የኔ መከራ ብለን የምናወራቸው ያውም በራሳችን ምክንያት የመጡ በር ከፍተን የመጡ መከራዎችን። ለዚህ ነው የእግዚአብሔር ቃል ሰው ሰርቆ ቢወገር፣ ሰው ዋሽቶ መከራ ቢመጣበት የሂሳቡን ያገኘው እንጂ ነገር ግን ለእውነት እየኖረ ስለ እውነት ስለ ወንጌል መከራን ቢቀበል ለእርሱ ምን ይሆንለታል? ክብር ነው የሚሆንለት። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ የዘላለም ጌታ ነው። እንደው ምን ይላቸዋል? ቁጥር 15 እና 16 ላይ ጌታን ገደሉ። ኢየሱስን ደግሞ ያው እሱ ነቢያቶችን ምን አሉ? አሳደዷቸው። እኛንም ምን ይሉናል? ያሳድዱናል። እግዚአብሔር ደስ አልተሰኘባቸውም። ሰዎችን ሁሉ ይቃወማሉ። ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንኳን እንዳይቀበሉን፣ እነሱ ብቻ አይደለም ሌሎችም እንዳይቀበሉን ይከለክላሉ። ነገር ግን ቁጣው ወደ እነርሱ ምን ብሏል? ፈጽሞ ደርሷል። መከራ ለሚያሳዩን ሂሳብ ሊሰጥ። ወገኖቼ ከሚያሳድዱት ሳይሆን ከሚሳደዱት ወገን ሆኑ። ሰማችሁኝ? ምክንያቱም አንድ ቀን መከራ ያሳዩንን መከራቸውን ሂሳባቸውን ሊከፍል ጌታ ስለሚመጣ። ቁጥር 17 ላይ እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናቸዋል፣ በብዙ ናፍቆት ፊታችሁን ለማየት እጅግ ምን አለን? ሞከርን። ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስ አንድና ሁለት ጊዜ ሰይጣን ምን አለኝ? አዘገየኝ። ሰይጣን አሁን ሰው ብዙ ጊዜ አንዳንድ ነገሮችን አንዳንዱ ኤክስትሪምሊ ስለ ሰይጣን ያለው አመለካከት በጣም
መስመር የለቀቀ ነው። በቃ እንደውም ሲያስበው ሲስለው አንድ ትልቅ ኃይል እዚህ ጋር አለ እግዚአብሔር፣ አንድ ደግሞ እዚህ ጋር ማን አለ? ሰይጣን። ሰይጣን እንኳን ለእግዚአብሔር ለኛ እንኳን እኩያችን አይደለም። እግዚአብሔር እኮ ሲነግረን አድራሻውን እንኳን ያደረገው ከእግራችን በታች ነው አይደለ እንዴ? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ የሚረገጠው እንዲህ ነው አይደል? ስለዚህ ማድራሻው የት ነው ማለት ነው? ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህ የሆነ እዛ ጋር አንዳንዴ በቃ አንድ ጊዜ ትዝ ይለኛል አይደል? አንድ ልጅ ትንቢት ስታመጣ በቃ ከባድ ጨለማ አለችና መጨረሻ ይሄን ነገር እኔም አላውቀው ብሏል እግዚአብሔር አለች። ይሄን ነገር እኔም እንጃ ነው አላውቀውም። አንዳንድ ጊዜ የእግዚአብሔርን ቃል እንመን። የእግዚአብሔር ቃል የሚለንን ነን። የእግዚአብሔር ቃል የሚለንን ያንን ነን። ሁኔታዎች የሚሉንን ሳይሆን፣ ሰይጣን የሚለንም ሳይሆን፣ አእምሮአችን እንኳን የሚለንን ሳይሆን። ለዚህ ነው የእግዚአብሔር ቃል ዕውቀትና መረዳት በውስጣችን ሲገባ ሁኔታዎች የሚሉንን ሳይሆን ሁሌ የምናስበው የእግዚአብሔር ቃል የሚለንን ነው። እስቲ የእግዚአብሔር ቃል እንደሚለኝ ነኝ በሉ እስቲ። አሜን። በቃ ካለ አለ። እግዚአብሔር ለነገሮች ሁሉ ገደብ ያደረገላቸው እሱ ስለሆነ እንደ ቃሉ ገደብ። የሚገርም እኮ ነው። እግዚአብሔር ፍጥረት እንኳን ሳይቀር ያኔ ዘፍጥረት ላይ የነበረውን ቃል አክብረው ዛሬም ይታዘዛሉ። ይህንን ለማየት እዚህ ኦሽን ሂዱና እዩ። ለትላልቅ ውቅያኖሶች ለእንደዚህ አይነት ምን አደረገላቸው? ገደብ። መጨረሻቸው ምን ደካማ የሆነውን ነገር አሸዋ አደረገላቸው አይደለ? አጓርቶ የሚመጣው ትልቁ ወጀብ ይመጣና ዳር ላይ ደርሶ ለምን ቃል አላ ከዚህ አትለፍ ተብሏላ። ኧረ አሜን ወገኖቼ። በቃ ከዚህ ምን አትበል። እግዚአብሔር እኮ እናንተ እንጂ አይኖቻችን ተከፍተው ብና እግዚአብሔር ጠላትን ከዚህ አትለፍ ስላለው እንጂ እኮ ብዙ ቀን ሞክሯል እኮ። ኧረ ሃሌሉያ። ከዚህ አትለፍ ስላለው እየመጣ ይቆማል እንጂ እግዚአብሔር ስሙ የተባረከ ይሁን። እኔ አንዳንዴ እንደዚህ ይላሉ፣ ጌታ ሆይ ከተሰወረውም ከተገለጠውም እጅ ስለጠበቀኝ አመሰግንሃለሁ። ብዙ ጊዜኛ የተገለጠው ነው የምናየው። እንደውም እግዚአብሔር እንዳይገለጥ እያደረገው እየሰወረው እንጂ ብናይ አንድ ቀን ለመኖር ራሱ ጌታ ሆይ ውሰደኝ ነበር ጸሎታችን የሚሆነው። ግን እግዚአብሔር ሃሌሉያ። እዚህ እኮ ነው ዘማሪው ምን ያህል መክበብንስ ከበቡኛል በአምላኬ ስም። እስቲ በሉት መክበብንስ በአምላኬ ስም። ማር ንብን እንደሚከብ ምን አሉኝ? አይታችኋል? ማር ንብን እንደዛ ግን ምን አልኳቸው? ኧረ እግዚአብሔር ካንተ ጋር ካለ አሸናፊ ነው። ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ክርስቶስ የዘላለም ጌታ ነው። በቃ ይሄ ነው እግዚአብሔር ከኛ። አንዳንድ ጊዜ ሰዎች ገለሃለሁ አለ ሰይጣን። ቢችል ኖሮ ጭጭ ያደረገ ነበር። ስለዚህም ስለማይችል በወሬ ይመጣባል። ስለዚህም ነው ትጥቅ ከፈታው ጦር ከፈታው ወሬ ትልቁ የጠላት መሳሪያ ነው። ስለዚህም ወሬ ያመጣል። ያንን ፍርሃት ደግሞ ራሱ ምንድነው? የፍርሃት መንፈስ ነው። ስለዚህም በእግዚአብሔር ቃል ዕውቀት መረዳት እኛ ጋር ካለ ኧረ እንዲህ ተብሎ ተጽፏል ትላለህ። ስሙ የተባረከ ይሁን። ኧረ ሃሌሉያ። በቃ ነገሩ ከገባ ኧረ እንዲህ ተብሎ ጌታ ኢየሱስ እኮ እንደዛ ነው። በቃ ድል ያደረገው እንደዛ ነው አይደል? ይሄንን ጋር ዳቦ አድርግ ኖ በእህል ብቻ በዳቦ ብቻ አይኖርም በምን እንጂ። ታዲያ ባለቤቱ በቃል ነገሮችን ካሸነፈ እኔና እናንተማ እንዴታ? የእግዚአብሔር ቃል ለዚህ ነው ቁጭ ብለን ወገኖቼ፣ ይሄ ምናምን እንደ ፋስት ፉድ ጣል የሚደረግላችሁ ላሳርጋችሁ ለመሮጣቸው ቁጭ በል። ተረጋጉ እስቲ። ተረጋግተን ቁጭ ብለን እንማር፣ ጠንከር እንበል። ትውልድ ይጠብቀናል እኮ አይደል እንዴ? ለራሳችን ከመኖር እግዚአብሔር ያውጣን። በቃ የሆነ በቃ ሚሽነሪ እንደሆነ ሰው ራሳችንን እናዘጋጅ። የሆነ ቦታ የሚያስፈልግ ስንቅ እየበላ እንዳለ ሰው ራሳችንን እናዘጋጅ።
ይሄንን ነው እግዚአብሔር ቃል የሚያስረዳን። ሐዋርያው ጳውሎስ በደህና ጊዜ በቃ ይሄንን አስረግጦ ይነግራቸዋል። ይሄንን አነብና ጨርሳለሁ። ተስፋችን ወይስ ደስታችን? ቁጥር 19 ላይ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችንም። ሃሌሉያ። በቃ ጳውሎስ በተሰሎንቄ ሰዎች ልቡ እረፍ ብሎ በቃ እናንተ ምንድነው አክሊሎቻችን ናችሁ። ምክንያቱም የምንላችሁ የነገርናችሁን ቃል እንደ እግዚአብሔር ቃል ተቀብላችሁ በዛ ጸንታችኋል። እኛን ለመምሰል ቆርጣችኋል፣ እንደው መስላችኋል። እንዲያ ብቻ አይደለም፣ በስደትም ቢሆን በይሁዳ የተሰደዱትን የእግዚአብሔርን ማህበርተኞች ምን ብላችኋል? መስላችኋል ወገኖቼ። ስለዚህም የሁላችሁ ሁሉ ነገር እግረ መንገድ ነው። አሁን የምናልፍበት ትንሽ ጊዜ ታገሱት፣ ያልፋል። የማያልፍ የለም። ስለዚህ ነው እግዚአብሔር ሙሴን ወደ ግብጽ ሲልከው አንድ ነገር አለው። ማን ላከኝ ልበላቸው ሲለው ያለና እስቲ ያለና የሚኖር። ችግሮቻቸው አሁን አሉ፣ ግን ለዘላለም እግዚአብሔር አሁን አለ፣ ለዘላለም ይኖራል። እኛ ደግሞ ለዘላለም ከእርሱ ጋር እንኖራለን። ለእግዚአብሔር ክብር እናመጣለን። ሃሌሉያ።